ጎማ ምን ያስታውሳችኋል? እኔ ልጅነቴ ወደ ኋላ ሳስበው ልጅነቴን ያስታውሰኛል። አሁን ደግሞ ካደኩ በኋላ የተለያዩ ነገሮች በመንገድ ላይ ተጥለው ምናምን አያቸዋለሁ። ቤታችን ውስጥ ደግሞ ሳፋ አስቀምጠንበት ልብስ እናጠባያቸዋለሁ። ውጪ ላይ ደግሞ ሳያቸው አይበሰብሱም፣ ውበትም የላቸውም። እኔ ደግሞ ይሄን ጎማ ተጠቅሜ የተለያየ ነገሮች ቆንጆ የሚያምር ስራዎች አሉ አሳያቸዋለሁ። ጎማ እንደምታዩት ከዚህ ወደዚህ ነው የቀየረው። ዛሬ እንግዲህ አብረን እንውላለን። እንግዲህ እዚህ ጋር የተለያዩ ጎማዎች አሉ። የባጃጅ ጎማ ነው የምጠቀመው። እንግዲህ የባጃጅ ጎማ እዚህ ጋር እግር አለ። ይሄኛውን ግን ወደ ውስጥ አድርጌ ነው ያሰርኩት። መጀመሪያ ማዘጋጅቼ ስለነበር ነው። እንግዲህ እስቲ ላሳያችሁ። ከላይ ማስራው ይሄኛውን ከላይ አስረዋለሁ ማለት ነው። ይሄ ለመቀመጫነት ነው። በጣም ጠንካራ ነው። ከላይ አስረዋለሁ። እንግዲህ ኮፊ ሃውስ ወንበር ነው የታዘዝኩት። እንግዲህ እዚህ ጋር ቢቴ ነው የምጠቀመው። ይሄ ደግሞ ደሪል ነው። አብረን እናያይዘዋለን ማለት ነው። ስናያይዘው በጥንቃቄ መሆን አለበት። ይሄኛው ከውስጥ መገናኘት አለበት ማለት ነው። እንደዚህ ላሳያችሁና ይሄኛው ወደ ውስጥ ምን ያህል እንደተያያዘ ማየት አለበት። በእጃችን እየገባን ቼክ ማድረግ አለበት። ምክንያቱም ከላይ ስለማይታይ እጃችንን እዚህ ጋር ካልከተተን ማወቅ አንችልም ማለት ነው። እና ስትጠቀሙ ይሄን ነገር ስትጠቀሙ የተለያየ ጥንቃቄዎች ማድረግ አለባችሁ። ይህ ሰው ስለሚቀመጥበት ወፍራም እና ጥንቃቄ ያለው ነገር ነው መሆን ያለበት። እንግዲህ ወደ ቀጣይ ስቴፕ ለመሄድ የሚያስፈልጉ ነገሮች አሉ። ግሉ ነው። እዚህ ጋር ደግሞ ቃጫ ነው ማለት ነው። ቃጫውና ግሉን እያያያዘን ነው የምንጠቀመው ሙሉውን ማለት ነው። አሁን ይሄኛውን ለመጀመር ቃጫውን ትንሽ እንጠመጥማታለን ማለት ነው። እጃችን ላይ እኩል እንዲሆንልን እንጠመጥመዋለን። ግሉ ግን ስታደርጉ በጣም ስለሚያቃጥል መጠንቀቅ አለባችሁ። እንደዚህ ከቀባ ነው በኋላ መሀል ለመሀል ላይ እናያይዘዋለን ማለት ነው። ይሄን ስራ የጀመርኩት ለመናገር በድብርት ነው ማለት በቃ በጣም እቀመጥ ነበረ፣ ተኛ ነበረ ምናምንና እነዛ ነገሮች ልክ እንዳልሆኑ ይሰማኛል። ከዛ አንድ ቀን በቃ ዩቲዩቦችን ምናምን ያለሁኝ በቃ ዩቲዩቦችን ምናምን ማየት ጀመርኩኝ። ከዛ እነዚህ ሀሳቦች መጡልኝ። ነገር ግን ስጀምር ከወንበር አልነበረም የጀመርኩት። የተለያዩ ግድግዳ ላይ የሚሰቅሉ ስዕሎች አሉ በቡና የሚሰሩ ለኮፊ ሃውሶች አስረክብ ነበርና የዞርኩኝ ነው በመሸጥ የጀመርኩት ይሄንን ስራ እና በመሸጥበት የዞርኩ በመሸጥበት ሰዓት ያው ተቀባይነት ብዙም የለውም። እውነት ለመናገር ተቀባይነት የለውም። ግን እንዴት ነው በመጋፈጥ የሆነ ሰዎችን ትሪት በማድረግ የተጀመረ ስራ ነው። ያ ሁሉም ሰው አይቀበልም። የሆነ እየገባው ሲሄድ አይ አንዳንዱ ባለቤት የለም እባላለሁኝ፣ አንዳንዱ ደግሞ በቃ ነገ ነው ይባላለሁኝ። ያው ተስፋ ባለመቁረጥ ነው እዚህ ደረስኩት። በጣም ቻሌንጅ የሚሆንብኝ ነገር ጎማ መቁረጥና አሁን ላይ ጎማ እንደ በፊት አይደለም አገኛለሁኝ። ግን ያው ውጪ ላይ ምናምን ስጣረ ጎማችንን እንዳፈችብን ምናምን ነገር ይሉኛል እና አሁን ላይ ያው ጎማ ትንሽ መቁረጡ ነው እንጂ ሌላው ለምጄዋለሁኝ። ሶሻል ሚዲያ ላይ እያዩ ምናምን ነይ እኔ ጋር ጎማ አለ ለማበረታታት ነው አንቺ ምናምን ይሉኛል። ግን በጣም ሩቅ ስለሆነ ሄዶ ለማምጣት ምናምን ይከብዳል። ነገር ግን አሁን እዚህ እየለመደ ምናምን ሲመጣ ጎማም እያስቀምጡልኝ አጠራቅመው ምናምን ሄጄ ወስዳለሁ። አሁን ላይ ለበፊት አይደለም፣ ይሻላል፣ በጣም ይሻላል። ቤተሰብ አቀባበል መጀመሪያ ላይ ትንሽ ምዘልቅበት አልመሰላቸውም ነበረ። እንዴት ነው በቃ እዚህ ደረጃ ደርሳለሁኝ። ምክንያቱም በጣም እንዳዩኝ ቻሌንጅ የሚጠይቅ ነገር ነው። በጣም ልፋት አለሁኝ፣ በጣም ብዙ ነገሮች አሉ እና በቃ መቀጠል አልመሰላቸውም። በቃ ዛሬ ታቆማለች ነገ ታቆማለች ስባል ነው እዚህ ደረስኩት። ምክንያቱም ለሊት ሙሉ ነው የምሰራው። የሚነጋብኝም ቀን አለ እንደዚህ 10 ሰዓት 9 ሰዓት አብዛኛው ጊዜ የሚነጋብኝ ቀን አለ። ከስተመር ለማስቀየም እንዴት ነው ከስተመር በዚህ ቀን አድርሽ ሲሉ ያን ነገር ለማድረስ የሚነጋብኝ ቀን አለ እና አሁን ግን ቤተሰብ አሁን ላይ በእኔ ላይ ይተማመናል። እንደ በፊት አይደለም። ትተዋለች ተብሎ ነበረ ሲያዩኝ አሪፍ እየሰራሁኝ ያለሁት። አሁን ግን በጣም ነው የሚያበረታቱኝ። መጀመሪያም ያበረታቱኛል፣ ግን እንዴት ነው ምተው ነው የወረት ነበር የሚመስላቸው እና አሁን ላይ ግን በጣም ነው የሚያበረታቱኝ። ሀሳብም ይሰጡኛል በጣም ለማድረስ ቢያንስ በጣም እንትን ካልኩኝ ቢያንስ አንድ 15 ቀን 2 ሳምንት ምናምን ለማድረስ ማለት ነው። ራሴን በጣም ግን ከተጫንኩት ምናምን ቢያንስ በሳምንት ውስጥ የሚደርስ ስራ አለ። ግን እዚህ ጋር ራሴን እንዳልኩት ለሊት ሙሉ ካድሬበት ምናምን ከሆነ በሳምንት ውስጥ ይደርሳል።
ገመድ መጠቅለል አይደለም ምናምን ይሉኛል። እንደዚህ ኦርደር ለማድረግ ምናምን ሲደውሉ ያው ያላየሽው ነገር እንትን ለማለት ይከብዳል። ግን አሁን ላይ ከበፊቱ ይሻላል። በጣም ልፋት አለው። አሁን ላይ እጅ ስራዎች አሪፍ ናቸው። በፊት በቃ ብቻ በጣም ሰው እየለመደው እየተረዳውም ነው። ከወንበርና ከጠረጴዛ የዘለለ የተለያዩ ስራዎችን እሰራለሁ። አንደኛ ምንጣፎች እሰራለሁ፣ ረከቦት እሰራለሁ። አዲስ ኮፊ ሃውስ ደግሞ ሲከፍቱ ቤታቸውን አሳምራላቸዋለሁ። ሄድኩ የባህላዊ ይዘት ያላቸውን ማቴሪያል ተጠቅሜ ቤታቸው ምናምን አስውበላቸዋለሁ። መስታወቶቹን የማልሰራው ነገር የለም። ብዙ ነገሮችን ነው የምሰራው። ይሄኛውን ስቴፕ ስለጨረሰን አሁን ደግሞ እዚህ ጋር ነው የምጠመጥመው። ስለዚህ ከፍ እንደዚህ እንዲልልኝ ይሄኛውን እጠቀማለሁ ማለት ነው። በጣም ሲበዛብኝ ምናምን ምጠራቸው ልጆች አሉ። ግን አብዛኛው ጊዜ ብቻዬን ነው የምሰራው። ያው ትንሽ ሰው ለመቅጠር አሁን ላይ ትንሽ ለመጀመሪያ ራሴን እንትን ልበል ብዬ ነው እንጂ እንደ ኮንትራት እየመጡ አልፎ አልፎ የሚሰሩ ልጆች አሉ። እንግዲህ እንደኔ ወጣት የሆኑት ቤት ለተቀመጡት ያው ሁሉም ነገር እንዴት ነው አልጋ ባልጋ አይሆንም። ከስተመር አገኛለሁ ወይ እንደዚህ ብዙ ጥያቄዎች አሉ እኔ ጋር እና ሁሉም ነገር አልጋ ባልጋ አይሆንም። ራሳቸውን ተማምነውበት ያው እንዴት ነው ከተሰራ በኋላ ስራ ከስተመር አላገኘንም ምናምን ብዙ ነገሮች ጥያቄዎች እኔ ጋር ስላሉ በቃ ባላቸው ነገር ይጀምሩ፣ አይቀመጡ። ነገሮች ቀስ በቀስ ነው የሚስተካከሉ። ባንድ የሚስተካከል ነገር አይደለም። ከቻሉም ወጥተው ይሸጡ፣ ምን ችግር አለ? ወጥተው ይሸጡ። ግን ያው የሰው አይን ማየት ይከብዳል። ግን አላማቸውን ካሰቡ ኖርማል ነው፣ ምንም ችግር የለውም። ከዚህ ስራ ልጣበል መውጣት አልችልም። መንገድ ላይ ሲሄድ ራሱ ጎማ ሳይ ከፋሚሊ ጋር ምናምን ራሱ እየሄድኩ ጎማ ሳይ ያዩኛል አይኔ ነው። ምክንያቱም እኔ ያለው ጎማ አይኔ ጎማ ነው ማለት ነው። ዞር ስል እነሱ እየሳቁብኝ ነው ያለው። በቃ ጎማ ባየ ቁጥር ከባድ ማለት እና ወደ ማሻሻል የተለያየ ሀሳቦችን የተለያየ ስራዎችን ማምጣት ነው እንጂ ከዚህ ስራ ጋርማ እንዴት እናቀቃለሁ? አይሆንም። ብዙ ጊዜ ተቃጥያለሁ። የራስቼ ቦሬ ማለት ራስቼ እንደዚህ ያስቀምጬ ምናምን በጣም ተቃጥያለሁ። በቃ መቃጠል አንድ ነው ሁለት አለ። በጣም ነው የተቃጠለው። ይሄኛው ግሉ ማለት ይሄኛው ነው። በጣም ነው የሚያቃጥለው። በቃ ይሄ እንዴት ነው ነፍሳችሁን ነው የሚያወጣውና ይሄን ስራ ስትጀምሩ ጥንቃቄ ከምንም በላይ ግሉ ጥንቃቄ ይፈልጋል። እንግዲህ አብረን እየሰራን ያለነው ወንበር ይሄን ይመስላል። በዚህ መልኩ ጨርሻለሁ። እስቲ ላሳያችሁ አስቀምጬ ደግሞ እንግዲህ በዚህ መልኩ ፋርጌ አሳምሬ እንደዚህ ቀይሬ ያለው ማለት ነው። ወደፊት እንግዲህ ከእግዚአብሔር ጋር የተለያዩ ነገሮችን አስቤያለሁኝ እና እስቲ አሪፍ ደረጃ ደርሳለሁ ብዬ አስባለሁ። ምክንያቱም ትናንት ከነበርኩበት ዛሬ በጣም የተሻለና አሪፍ ስለሆነ ወደፊት ደግሞ ከዚህ በላይ የተሻለ ስራዎችን እንደምሰራ አዳዲስ ስራዎችን እንደማመጣ እርግጠኛ ነኝ። የዛሬ ውሏችን ይሄን ይመስላል።